ለጥፋት ኃይል ተላልፎ የነበረ የጦር መሳሪያ በኮምቦልቻ ከተማ ፖሊስ ተያዘ። ስለዚህ መረጃ ምናካፍላችሁ ይሆናል። በመከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘግቧል። አሜሪካ ለቪዛ የምትይዘውን ገንዘብ ወደ $20,000 ልታሳድግ መሆኑም ተሰምቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በመከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጭ ተናግረዋል። ግጭቱ ምን ያህል ሰዎች እንደተገደሉ ወይንም እንደጎሰሉ መረጃ ከመስጠት ግን ተቆጥበዋል። ስማቸው እንዳይገለጽ ጠየቁ ሌላ ጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኝነት እንዳልተረጋገጠ የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ትላንትና ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሮ በማለት ወንጅሎ ነበር። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ እስካሁን ድረስ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስተሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሁፍ ህወሓትን በሸረሪና በኩል ጦር በመክፈት ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሐምሌ 25 ቀን ውጊያ መቀስቀሱን የተሰማው በአዲስ አበባና በመቀሌ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። በተያያዘ ዜና ለጥፋት ኃይል የተላለፈ የነበረ የጦር መሳሪያ በኮምቦልቻ ከተማ ፖሊስ ተያዘ። በኮምቦልቻ ከተማ አስተዳደር ፖሊስ በተደረገ የተቀናጀ ክትትልና ፍተሻ በህገወጥ መንገድ ሲጓጓዝ የነበረ የጦር መሳሪያ፣ የጥይት ካዝናና የመከላከያ ሰራዊት የደንብ ልብስ ከ3 ተጠርጣሪዎች ጋር በቁጥጥር ስር መዋሉን የከተማ ፖሊስ አስታውቋል። እንደ ፖሊሱ ገለጻ ህገወጥ እንቅስቃሴው በቁጥጥር ስር ሊውል የቻለው ከህብረተሰቡ በደረሰ ጥቆማና በተደረገ አፋጣኝ ክትትል ነው። መነሻቸውን ከደቡብ ወሎ ዞን ሳይንት ወረዳ ያደረጉት ተጠርጣሪዎቹ መሳሪያውንና አልባሳቱን በቦርከና ክፍለ ከተማ የጎፋ ቀበሌ ልዩ ቦታ አልክብዬ በተባለ አካባቢ ምሽት 2 ሰዓት ተኩል አካባቢ ሰሌዳ በሌለው ባጃጅ ሲያጓጉዙ እጅ ከፍንጅ ተይዘዋል። በፍተሻው ወቅት 9 ታጣፊ የክላሽንኮቭ መሳሪያዎች፣ 16 የክላሽ ካዝናዎችና 03 የመከላከያ ሰራዊት የደንብ ልብሶች ወይም ዩኒፎርሞች ተይዘዋል። በድርጊቱ የተጠረጠሩት ጌጥላውን ጌታውን አድማሱ መኮንን፣ ካሳ ደምሴና ሲሳይ ወርቅ የተባሉ ግለሰቦች የተያዙትን ዕቃ ለጠላት ኃይል አሳልፈው ለመስጠት ሲያጓጉዙ እንደነበር የተገለጸ ሲሆን በአሁኑ ወቅት በቁጥጥር ስር ውለው አስፈላጊ የፖሊስ ምርመራ እየተካሄደባቸው ይገኛል። የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ህብረተሰቡ ለአካባቢው ሰላምና ጸጥታ መረጋገጥ ያሳየውን ቀናይነት ያደረገውን ጥቆማ መስግኖ መሰል ህገወጥ እንቅስቃሴዎችን በመታገል በኩል የሚያደርገውን አጋርነት አጠናክሮ እንዲቀጥል ፖሊስ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ያደረጋችሁ ወደ ውጭ ዘገባችን እናልፋለን። አሜሪካ ለቪዛ የምትይዘውን ገንዘብ ወደ $20,000 ልታሳድግ መሆኑ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሳይመለከቱ ያስያዙት የነበረውን ገንዘብ ከ$15,000 ወደ $20,000 ወይም 3.1 ሚሊዮን ብር በላይ ከፍ በማድረግ ቋሚ ሊያደርግ ነው። መስሪያ ቤቱ እንደገለጸው መርሃ ግብሩ የቢዝነስና የቱሪስት ወይም ቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካ የሆኑ ሀገራት 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ታንዛኒያ ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑ ተገልጿል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲ ኦፊሰሮች ውሳኔ ለቪዛ እስከ $20,000 ድረስ ወይም 3.1 ሚሊዮን ብር በላይ የሚደርስ ገንዘብ እንዲያስይዙ ሊጠይቁ ይችላሉ። አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የሀገሩ ሰነዶች ላይ ላላ ቁጥጥር በሚያደርጉ ሀገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነበር። መርሃ ግብሩ ለ1 ዓመት የሚቆይ ነበር ሲሆን የተቀመጠለት ጊዜ መጠናቀቁን ተከትሎ አዲሱ መመሪያ ወጣው። በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ ቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆንም ተገልጿል። በተጠናቀቀው የሙከራ መርሃ ግብር መሰረት አመልካቾች ከ5,000፣ 10,000 እና $15,000 ድረስ እንዲያስይዙ ተጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5,000 ከዝርዝሩ ወጥቶ ከፍተኛው ማስያዣ ገንዘብ ወደ $20,000 ከፍ ተደርጓል። በአዲሱ መርሃ ግብር ከተካተቱ 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ ውስጥ ነው። መረጃው የአሜሪካ የውጭ ጉዳይ መስሪያ ቤት ማድረግ የዘገባው ቢቢሲ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። ሌሎች አዲስ ነው ተመልካቾች ዳግም እስክንገናኝ ድረስ በደህና ቆዩ።